የተከበራችሁና የተወደዳችሁ እህት ወንድሞቼ በያላችሁበት ሰላም እግዚአብሔር ይብዛላችሁ። እንግዲህ በመቀጠል አሁንም ምሳሌ ቅኔ መጽሐፍ ቅዱሳዊ ቅኔ እንመለከታለን ማለት ነው። ከጉባኤ ቃና እስከ ሥላሴ ተመልክተናል። አሁን ደግሞ ዘይእዝ የሚባለውን ቅኔ እንመለከታለን። ሁላችሁም ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ለብዙዎች እንድታጋሩልኝ ከወዲሁ በአደራ ጠይቃለሁ። ወደ ቅኔው ስንሄድ አሃው አብርሃም ወመልክዓም፣ ይሄ የመጀመሪያው መደብ ነው። እምነ ምሳሌ ተልፊዮስ አመገራይተ ምድር ወረሱ ቅድመ ጉቡአን ነቢያት ሐውልተ እማእከሎሙ አንበረ ኢያሱ ወይንም አቀመ ኢያሱ በብሂለ ገራይት ከመበገራይት ኢይትበአሱ እምነ አሃቲ ገራይት እንዘ የሐርሱ አምጣነ ኢያሱ ውእቱ ለአቅሞ ሐውልት ሞገሱ እምነ አሃቲ ገራይት እንዘ የሐርሱ የሚል ነው የግዕዙ ገጸ ንባብ። እንግዲህ የቅኔ አተካከሉም አረፍተ ነገሩም በእንደዚህ አይነት መልኩ ይቀመጣል ማለት ነው። ምሳሌያዊ ቅኔ ማለት ነው። እንግዲህ አባቶቻችን ነቢያት እመቤታችንን እንዲሁም ደግሞ ጌታን ሰው እንደሚሆን በምሳሌያቸው በትንቢታቸው ባስቀመጡት መሰረት በዛ ነው ቅኔ እንግዲህ የሳምንቱ ስብከት ስለሚባል በዛ ነው ተባብለናል። ይሄ ነው። ወደ ፍቺው ስንሄድ እንግዲህ ወንድማማቾች አብርሃምና ሙሴ እምነ ምሳሌ ተልፊዮስ አመገራይተ ምድር ወረሱ ከምሳሌ ተራራ ላይ የምድር እርሻን በወረሱ ጊዜ ቅድመ ጉቡአን ነቢያት፣ ይሄ ቧሄ ይባላል። ሊቀርም ይችላል መተውም እንችላለን ማለት ነው። ሐውልተ እማእከሎሙ አቀመ ኢያሱ ማለት እንችላለን ማለት ነው። ማንደርደሪያውም ማለት ነው። ይሄኛው ብናደርገውም ብንተወው ችግር የለውም ማለት ነው። ሊቀርም ሊተከልም ይችላል ማለት ነው። ስለዚህ በተሰበሰቡ ነቢያት በጉቡአን ነቢያት ፊት ሐውልተ እማእከሎሙ አንበረ አቀመ ኢያሱ ኢያሱ በዛ በነቢያት ፊት በመካከላቸው ሐውልትን ወይንም ወሰንን አደረገ፣ አቆመ። በብሂለ ገራይት በገራይት ኢይትበአሱ እርሻ በማለት በእርሻ ምክንያት ወይንም እንዳይጣሉ ያንን ወሰን አደረገ ወይንም ሐውልት አቆመ። እምነ አሃቲ ገራይት እንዘ የሐርሱ በአንድ እርሻ በአንድ መሬት ሲያርሱ እንዳይጣሉ ወሰንን አደረገ። አምጣነ ኢያሱ ውእቱ ለአቅሞ ሐውልት ሞገሱ ሐውልት ለማቆም ባለሟሉ ኢያሱ ነውና ወይንም ኢያሱ ሐውልትን ለማቆም ባለሟሉ ነውና ለአቅሞ ሐውልት ለማቆም ባለሟል ነውና ምን አለ? ሲያርሱ በአንድ እርሻ ሲያርሱ እንዳይጣሉ በመካከላቸው ሐውልትን አቆመ የሚል ነው። እንግዲህ ለሰሙ ምንድነው? ወንድማማቾች ሆኑና ከቤተሰባቸው የወረሱት አንድ መሬት ይኖራል። በዛ መሬት ሲካፈሉ እንዳይጣሉ አንድ ዳኛ በመሃላቸው ይሆንና አንተ የግራውን አንተ የቀኙን ብሎ ይከፍልላቸዋል። ከከፈለላቸው በኋላ ወሰን ያደርጋል ማለት ነው። ትልቅ ሐውልት ያደርግና አንተ ይሄ ነው የአንተ ይሄ ነው ብሎ እንዳይጣሉ ሲያርሱም በፍቅር እንዲሆኑ ምን ያደርጋል? ወሰን ይሰራላቸዋል ማለት ነው። ለሰሙ ይሄ ነው። ለወርቁ ምንድን ነው ከተባለ እንግዲህ ወንድማማቾች የተባሉ በትንቢት ወይንም በእምነት አብርሃምም አበብዙሃን ነው። ሙሴም ደግሞ የእስራኤል መሪና አባት ነው። ስለዚህ እነዚህ ወንድማማቾች ያስባላቸውም አንድ የእግዚአብሔር ሰዎች ስለሆኑ ነው። ስለዚህ ምንድነው እነሱ እምነ ምሳሌ ተልፊዮስ ከዚህ እንግዲህ በትንቢታቸው ወይንም በምሳሌያቸው አብርሃም በኦሪት ዘፍጥረት ምዕራፍ 23 ላይ እመቤታችንን በመጻተኛ በሆነ ጊዜ በገዛት እርሻ
በዛች መስሏታል። ምክንያቱም ከላይ የአርሳትና ይዘራባት ነበረ፣ ከውስጥ ደግሞ ሳራ የተቀበረችበት መቃብር ነበረና ያችን ለመቃብር እልፍኝ አዳራሽ ወይንም 2 ክፍል ያላት ከታች መኖሪያ ቤት አዳራሽ እንደ ከላይ ደግሞ እርሻ የምትሆን አንድም ደግሞ መቃብር የምትሆን ከስር ከላይ ደግሞ መሬት የምትሆን ድንኳን የሚዘረጋባት መሬት ነበረችውና በዛችን እመቤታችንን መስሏል ማለት ነው። ደግሞ እንዲሁም ሙሴ ደግሞ ዘጸአት ላይ ምዕራፍ 33 ከቁጥር 12 ላይ እንደዚሁ እመቤታችን ከጌታ ጋር በገባው ቃል ኪዳን መሰረት ዘር ካልወደቀባት እርሻ ላይ ስንዴን አስገኝተህ እኔ ተገለጥልኝ ባለሟልህ አይደለሁም ብሎ ቢጠይቅ እግዚአብሔርን እኔ አንተ ደግሞ ይሄንን አድርግ ሲል ከድንግል ማርያም ዘር ካልወደቀባት ያለ ዘርአ ብእሲ ክርስቶስ እንደሚወለድ ሲገልጽለት ከዛች ላይ ስንዴን አስገኝ ተብሏል። እሱ የዋህ ነውና እንግዲህ ያለ ዘር ያው ስንዴን ለማስገኘት ሞክሯል ማለት ነው። ነገር ግን ምንድነው ስንዴ የጌታ መሬቷ ደግሞ እርሻ የተባለችው ደግሞ በእመቤታችን መስሏታል ማለት ነው። ማን መልክዓም ማለት ነው። ስለዚህ እነዚህ ደግሞ ሁለቱ አንዲት እርሻ ናትና አንዲት እርሻ አማናዊት ገራይት እመቤታችን ድንግል ማርያም በሷ ሁለቱም ገራይት ቢሉም እንኳ በብሂለ ገራይት ከመበ ገራይት ይትበአሱ እርሻ በማለት በእርሻ እንዳይጣሉ ሐውልትን አቆመላቸው ኢያሱ ማለት እንግዲህ አንድም ለእስራኤል ወደ ሀገራቸው ከገቡ በኋላ ርስትን ሲያከፋፍል በገባኦን ማለት ነው። በገባኦን ርስትን ሲያከፋፍላቸው ፀሐይ ማን ነው እንደ ወሰን አድርጎ ሐውልቱን አስቀምጦላቸዋል። አንድም ደግሞ በእግዚአብሔር ሰዎች መካከልና በእግዚአብሔር መካከል ምስክር ይሆን ዘንድ እናንተ እንግዲህ እግዚአብሔርን ትታችሁ ጣዖት አታመልኩ ሲል ሐውልት አቁሞላቸዋል ማለት ነው። በዛ መሰረት ይችን ሐውልት የእመቤታችን ምሳሌ አድርጎ ወስዷታል ማለት ነው። እንግዲህ ይህ ቅኔ ስትመለከቱት መጽሐፍ ቅዱሳዊ ነው። ከመጽሐፍ ቅዱስ ነው በብሉይ ኪዳን የተናገሩትን ትንቢት የመሰሉትን ምሳሌ መሰረት በማድረግ ነው። እንግዲህ ከጉባኤ ቃና እስካሁን እስከዚህ ያየነው መወድስም ዕጣነ ሞገርም እንመለከታለን። በዚሁ በምሳሌ ቅኔ ነው፣ በምሳሌ አነጋገር ነው ማለት ነው የምንመለከተው። ስለዚህ እናንተ ይህንን ተከታተሉ። ያለፋችሁ ደግሞ ጉባኤ ቃና ዘአምላኬ የሚበዙ ዋዜማ ስላሴ፣ አሁን ደግሞ ይሄ ዘኢዜ ይባላል። ያላያችሁት ገብታችሁ በዩቱብ መጽሔተ ግዕዝ ብላችሁ እንዲሁም በቲክቶክ መጽሔተ ግዕዝ ብላችሁ በግዕዝም በአማርኛውም በእንግሊዘኛ ብትጽፉ ያው ሰርች ብታደርጉ ይመጣላችኋል ማለት ነው። ተከታተሉት፣ ብዙ እናያለን። ስለዚህ መጪው ደግሞ በጾሙ ውስጥ ራሱ በአብይ ጾም ብዙ ነገር እንመለከታለን ማለት ነው። አሁንም ዘበነ ጥርን እንደዚሁ እንመለከታለን። እንግዲህ ተከታተሉ ለማለት ነው የማስታውሳችሁ። ሰብስክራይብ አድርጉ። በእውነት ሰፋ አድርገን እንደምንመለከተው ሁላችሁም ተከታተሉ፣ ለሌሎች አጋሩ። ብዙም ይፈልጓሉ። ናቅ አድርጋችሁ አትመልከቱት። እኔ አሁን ቀለል ባለን ዘር ነው እያመጣሁላችሁ ያለሁት። ከዛ በኋላ ጎዳና ቅኔ እንመለከታለን። ጎዳና ቅኔ በፊት ለመመልከት ሞክረናል። ነገር ግን ከበድ ስለሚል ሰምና ወርቁ ደግሞ ብዙዎች የሚስማሙበት ብዙዎች የሚያውቁት ስለሆነ እዛ ላይ ላተኩር ብዬ ነው እንጂ ብዙ መንገዶች ቅኔ እንመለከታለን ማለት ነው። ወደ ሙያው ስንሄድ እንግዲህ ወንድማማቾች የተባሉ አሃው የአብርሃም መልክዓም ቅጽሎች እናደርገዋለን። ልንመስለውም እንችላለን። አሃው አብርሃም ወመልክዓም በወተጫፍረው አሃው ምሳሌዎች እንላለን። አሃው ሰሞች አብርሃም ወመልክዓም ወርቆች ተመስለው የወረሱ ባለቤቶች በወረሱ ጊዜ ባለቤቱ ናቸው። እምና አገባብ ፍቺው ከሙያው መነሻ ምሳሌ ተልፊዮስ ምሳሌ ተልፊዮስ ምሳሌ ወርቅ ተመስሎ መነሻ የወጣበት ተራራ ማለት ነው። ተልፊዮስ ማለት ተራራ ማለት ነው። በተልፊዮስ ይላል ሰሎሞን ላይ ማለት ነው። አመ አገባብ ፍቺው
ጊዜ ሙያው ማንጸሪያ ገራይት እርሻን ስላለ ገራይት የወረሱ ተሳቢ ይሆናል። ን ብሎ ስለተፈታ ማለት ነው። ምድር ደግሞ የገራይት ዘርፍ ይሆናል። ወረሱ ያለው አንቀጽ እንዳያስር አመ ይጠብቀዋል። ቅድመ ማድረጊያ የወጣበት አንድም ቅድመ ፊት ሙያው ማድረጊያ ብለንም እንሰራዋለን ማለት ነው። ጉቡአን የነቢያት ቅጽል፣ ነቢያት ደግሞ የማድረጊያ ባለቤቶች እንላለን። ይህ ጉቡአን የነቢያት ቅጽሎች፣ ነቢያት ደግሞ የቅድመ ዘር የወጣበት ካል ዘርፍ እናደርገዋለን። አለዛ የማድረጊያ ባለቤቶች እንላለን። ሐውልተ እማእከሎሙ አቀመ ኢያሱ አንበረ ኢያሱም ሐውልት የአቀመ ተሳቢ እማእከሎሙ ያለው እማገባብ ፍቺው ከሙያው መነሻ ማእከሎሙ የመነሻ ባለቤት አቀመ ያለው አብይ አንቀጽ ያስራል እንጂ አይሳብም። ኢያሱ የአቀመ ባለቤት ይሆናል ማለት ነው። የቅኔ ባለቤት የምንለው ይሄኛው ባለቤት ነው፣ ይሄኛው አንቀጽ ነው፣ ግስ ነው ማለት ነው። በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ ብሂል የማድረጊያ ባለቤት ሁለት ገራይት አሉ። ገራይት የገራይት ቅጽል ገራይት አንደኛው ደግሞ የዚህ ዘርፍ ይሆናል ማለት ነው። ይሄኛውንም ወደዚህ መቀጸል እንችላለን፣ ይሄኛውንም ወደዚህ መቀጸል እንችላለን ማለት ነው። ቅጽል ዘር ነው ገራይት የምለው ግን ይሄኛውን ወደዚህ ቀጽለን ይሄኛውን ለዚህ ዘርፍ ማድረጉ የተመቸ ነው፣ ብዙዎች የሚስማሙበት። ምክንያቱም ዘር እንደዚህ ነባር ነገር እንደዚህ ካልተናበበ አይቀጸልም የሚሉ የቅኔ ቤቶች ስላሉ ማለት ነው። ስለዚህ በብሔለ ገራይት ብለን ገራይት ይሄኛውን መሀል ያለውን ወደዚህ እናወጣዋለን፣ ይሄኛው ደግሞ እዚህ ስር ይሆንና ዘርፍ ይሆናል ማለት ነው። ከማአገባብ ፍቺው እንደ ሙያው ማንጸሪያ በአገባብ ፍቺው በቁም ቀሪው ሙያው ማድረጊያ ገራይት የማድረጊያ ባለቤት ኢይትበአሱ ያለው አብይ አንቀጽ እንዳያስር ከመ እንደሆኑ ይጠብቀዋል ማለት ነው። ማንጸሪያውን የምናገባብ ፍቺው ከሙያው መነሻ አሃቲ የገራይት ቅጽን ገራይት ደግሞ የመነሻ ባለቤት አንዲት እርሻ ናት። እመቤታችን አንዲት ናት። ነገር ግን ሁለቱ ነቢያት አብርሃምና ሙሴ ገራይት ሁለቱም ስላሉ ህብር ቅኔ በጣም የሚገርም ቅኔ ነው። ተከታተሉት። እንዘ አገባብ ፍቺው ሲ ሙያው ማንጸሪያ የሐርሱ እንዳያስር እንዘ ይጠብቀዋል። አምጣን አገባብ ፍቺውና ሙያው አስረጅነቱ ለማይሆን ለቅኔ ባለቤቱ አቀመ ለሚለው ኢያሱ ነውና ካለ ኢያሱ የውእቱ ባለቤት ውእቱ ያለው ነባር አንቀጽ እንዳያስር አምጣነ ይጠብቀዋል። ለዘርፍ ደፊነቱ ሞገሰ አቅሞ ሐውልት የሚል የሚያሰኝ ከዛ በኋላ ሞገስ የውእቱ ተለዋጭ በቂወኑ የውእቱ ተለዋጭ ይሆናል ማለት ነው። አቅሞ የሞገስ ዘርፍ ሐውልት ደግሞ የአቅሞ ዘርፍ ይሆናል ማለት ነው። ስለዚህ በእንዲህ አይነት ሙያውም ትንታኔውም ይሰጣል። መጽሐፍ ቅዱሳዊ ስለሆነ እናንተ መጽሐፍ ቅዱስንም እያነበባችሁ በዚህ አይነት ማን ነው ገራይት ያለው የቱ ላይ ነው ሐውልት ያለው ኢያሱ መጽሐፈ ኢያሱ ላይ በደንብ ተቀምጧል። ስለዚህ ሁላችሁም ይህንን ሰብስክራይብ እያደረጋችሁ እንድትከታተሉ እየገለጽኩ ለዛሬ ይበቃናል። ይቆየን።